አላሁ ከሰማይ ከአርሹ በላይ ነው። ባኢን ምን ኸልቂሂ ከፍጡራን ሁሉ ተላቆ ነው ያለ ይላል። ስለዚህ አላህን ከፍጡራን ተላቆ ነው ወይ እንደዚህ ነው ዓለም ውስጥ ነው ወይ ዓለም ውጭ ነው ወይ አይባልም። አትበል እንደዚህ በደሊል አውራ ማለት ነው። በምክንያት አሁን ለዚህ ምክንያት ምንድን ነው እላለሁ። ይኸው እኔ ሰለፎችን አመጣሁልህ። ለምሳሌ አላህ ለራሱ ከአርሽ በላይ ነኝ አለ ቁርአን። አንተ ምድር ምክንያት ብለህ ምድር ምትለኝ ምድር ምክንያት አላህ አሁን ምሳሌ ዓለም ውስጥ ነው ዓለም ውጭ አይባልም ያልከው ለከምን አንፃር ነው? መረጃ ምንድን ነው? ከቁርአን ከሐዲስ ከሰለፍ እኔ አንደኛ ያው መቀየር የሚለው ነገር ያላህ ባህሪ አይደለም ብዬ ነው የማስበው። መቀየር የሚለው የአላህ ባህሪ አይደለም ያልከው መረጃ ነው? የሚቀያየር ነገር ፍጡር እንጂ ያው ፈጣሪ ሊቀያየር አይችልም አይደል? እርግጠኛ ነህ? ከተሳሳትኩኝ አርመኝ። ኦኬ አላህ ሙሳን አናግሯቸዋል አላናገራቸው? አናግሯቸው። መቼ ነው ያናገራቸው? በሙሳ ዘመን ነው ያናገራቸው። አሁን እያናገራቸው ነው አይደለም? ስለዚህ ፍጡር ነው ልትል ነው አላህ? ይሄ መቀየር እኮ አይደለም አይደል? ይሄ መቀየር ምንድን ነው? ይሄ ምንድን ነው? ከላም የሚለው ነገር ያለ አይደለም? ከላም የሚለው ነገር የአላህ አንድ ባህሪ ነው። እሱ በሚፈልገው ሰዓት ላይ ያናግሯቸዋል። በቃ ኢስቲዋም የአላህ አንድ ባህሪ ነው፣ በፈለገው ጊዜ ያደርገዋል። ሌሎችም የአላህ ባህሪዎች የእሱ ባህሪ ናቸው፣ በፈለገ ጊዜ ያደርጋቸው። ገባህ አይደለ? በጥቅሉ አሁን ለምን መሰለህ ይሄን የሙሳን ያመጣው ለምንድን ነው? በጥቅሉ አሁን በጥቅሉ ከሄድክ መለየት አለብህ። ሲፈቱ ዛትና ሲፈቱ ፊዕል የሚባሉትን መለየት አለብህ። እንደዚህ ገባህ አይደለ? አየህ አይደለ? አዎ እኔ እስማማልሃለሁ። አሁን ቅድም ባልከው ምሳሌ አላህ የሌለው ነገር ይመጣል ብለን አናስብም። ገባህ? እንደ አዲስ ማለት ነው። የሌለው ነገር ለአላህ ይመጣል ብለን አናስብም። የሌለው ሲፋ ግን ያለውን ሲፋ አላህ መናገርን ይመስል በፈለገ ጊዜ ያደርጋል። ኢስቲዋም እንደዚህ ነው። ያ የእሱ ሲፋ በፈለገ ጊዜ ከአርሽ በላይ ሆነ፣ በፈለገ ጊዜ አላህ እንደሚናገር ሁላ ማለት ነው። ገባህ አይደለ እንዴ? ልክ እንደዚሁ ቁርአንም የአላህ ንግግር ነው፣ አላህ በፈለገ ጊዜ የተናገረበት። እንደዚሁም ኢስቲዋ ሌሎችም ያላህ ሲፋዎች እና ተቀያየረ የሚለውን ፓርት ያዝልኝ። ይሄንን ፓርት እንደ ምክንያት አታምጣ። እኛ አላህ ከአርሽ በላይ ሆነ ስለ እንደፈለገ እሱ በሚፈልግ ጊዜ ምሳሌ ወጃአ ረቡከ ወልመለኩ ሰፈን ሰፋ ትቀበላለህ? ይሄን አያት ትቀበል። አላህ ይመጣል የሚለውን የውመል ቂያማ ያው ቁርአን አይደል እንዴ? ቁርአን መቀበል ግዴታ ነው። ይሄን የምትቀበል ከሆነ ታዲያ ተቀያየረ ብለህ ልትቀመጥ ነው? ይሄን ልትጥል ነው? ተቀያየረብኝ ብለህ እዚህም ጋር አሁን ሁለተኛ ጥያቄ እዚህ ጋር ነበር ቅድም ስትናገር የነበረው። ይሄኛውን እንጨርስና ወደዚህኛው ጥያቄ እመጣለሁ ብዬ ነው። ስለዚህ የዛኛው ላይ ማወቅ ያለብን ነገር ምንድን አላህ ዓለም ውስጥም የለም ዓለም ውጭም የለም እንደዚህ ለሚለው አላህ አይቀያየርም የሚለው ምንም ሰማይና ምድር አይገናኝም። እኛ ሲጀመር አላህ ከአርሽ በላይ ሆነ ስንል ተቀያየረ ማታችን አይደለም እንዴ? አላህ ከአርሽ በላይ ሆነ ስንል አላህ የራሱ ሲፋ አለው፣ በፈለገ ጊዜ ከአርሹ በላይ ሆነ፣ ሲፈልግ ይወርዳል። አላህ በፈለገ ዓለም ማለት ትርጉሙ ግን ምንድን ነው? ባህሪው ዓለም ማለት ትርጉሙ ምንድን ነው? አላህ ዓለም እንግዲህ አንተ የምትፈልገው ነገር ካለ አንተ ራስህ አብራራና እንትን በለኝ። እኔን እየጠየቀኝ እኔ እየመለስኩኝ እኔ እያብራራሁ ይሄ ነገር እንዴት ነው ይሄ ነገር እንዴት ነው? እሺ ያው ዓለም ማለት ከአላህ ውጭ ያለ ነገር በሙሉ ዓለም ነው አይደል የሚባለው? እሺ ስለዚህ ያው ቅድም ያልነው ጋር አላህ ከዓለም ውጭ ነው ስትለኝ አሁን ኢነላህ ከተበል ኪታበ ፈውቀል አርሽ እንደሆነ የሚለው ማለት ነው ከአርሽ በላይ ስላለው ኪታብ። ስለዚህ ከአርሽ በላይ ያለው ነገር ያው ኪታቡ ካለበት እስቲ የሆነ ቦታ ነገር አለ ኪታቡ የተቀመጠበት ዓለም ነው እንደማለት ነው። ይሄንን ያሲዝም የሐዲስ ጋር ይጋጭብንም ሁለት መረጃ ያስፈልጋል። አላህ ሱብሓነሁ ወተዓላ እኛ እንቆማለን አላህ ባቆመን ቦታ ላይ። እሺ አህለ ሱና እስልምና ይሄንን ያስተማረን ነብዩ አላህና ነብያችን ባቆሙ ቦታ ላይ እንቆማለን አለይሂ ሰላቱ ወሰላም። አላህ ምሳሌ ነብዩ አለይሂ ሰላቱ ወሰላም ጀነትን በጠየቃችሁ ጊዜ ኢስአሉል ፊርደውስ አሉ። ሳይ ሐዲስ ነው ነገር ፊርደውስን ጠይቁት። ለምን እሱ የጣራው አርሹ ረህማን ነው አሉ። ትልቁ ፊርደውስ ማለት ነው። ስለዚህ ጣራው ሰቀፉ አርሹ ረህማን ነው ብለዋል። የመخلوቃቶች ሁሉ ግዙፉና ትልቁ ፍጡር አርሹ ረህማን እንደሆነ ተነግሮናል። ከአርሹ በላይ አላህ ኻስ ያወጣው ነገር ሲቀር የለም ብለውናል። ገባረል ግን እንቆማለን እዛ ጋር እንጂ መጽሐፉ አለ ማለት ደግሞ መኖር ያለበት በቦታ ነው። ቦታ ማለት ደግሞ ፍጡር ነው። ስለዚህ ከአርሽ በላይ ፍጡር አለ ማለት ነው። እንደዚህ ያለ ፍጡር ማለት ነው። እንደዚህ ብለን እኛ ፍልስፍና ውስጥ አንገባ። አላህ ባቆመን ነብዩ ባቆሙን ላይ እንቆማለን።
ገባህ አይደለ? አላህ ከሁሉ ነገር በላይ ነው። ከሁሉ ነገር ቂፍ ሀይት ወቀፈል ቀውም አላህና መልክተኛው ባቆሙህ ቦታ ላይ ቁም። ከዛ በላይ አልፍ እሄዳለሁ ካልክ ግን መረጃ ትጠየቃለህ። ግን አሁን እስካሁን ለማወራው ኪታብ እየከፈትኩ በመረጃ ነው የማወራው። አንተም ለእንደዚህ አይነት አካሄዶች መረጃ ማምጣት አለብህ። ምሳሌ ከሰማይ ከአርሽ በላይ ዓለም አለ። ከአርሽ በላይ ሂስ የሆነ እንደዚህ ተጨባጭ የሆነ ወይ ደግሞ ልክ እኛ ዓለም እንደምንለው እንደዚህ መክሉቅ የሆነ ነገር አለ ስትል ዓለም አለ ስትል አምጣ መረጃህን አሉ ከቁርአን ከሐዲስ። አይ ይሄ መጽሐፍ መኖሩ ካልክ ይሄ መጽሐፍ መኖሩ ማን ነው? ዓለም አለ ይሄ መጽሐፍ እዛ ስላለ ዓለም አለ እዛ መክሉቅ የሆነ ዓለም አለ ከአላህ ጋር ብሎ ያስበልህ ወይ ደግሞ መክሉቅ የሆነ ቦታ አለ ብሎ የፈሰረልህ ማን ነው ይጠይቃል። የጻለ ይሄ ነው ባረከላሁ ፊክ። ይሄው ግን ሰለፎች ባኢኑ ምን ኸልቂ ከፍጡራን ሁሉ ተላቋል ከአርሹ በላይ ነው ይላሉ። አየህ፣ ስለዚህ አዎ ከመጽሐፉም ከሁሉም በላይ ነው አላህ ከአርሹ በላይ ነው። መርሀባሽ እና የመጨረሻው አሁን ከዓለም ውጭ ነው ብለን ካሰብን እንደገና የንዚሉ ረቡና የሚለው ሀዲስ ጋርስ ኢለሰማይ ዱንያ የሚለው እዚህ ጋርስ እንዴት ነው? አይጋጭብንም? በጣም እንደውም በጣም ያረጋግጥልናል። ይሄናስ የንዚሉ ረቡና የሚለው እንደው አላህ ከአርሽ በላይ መሆኑን በደንብ ያረጋግጥልናል። ያው አላህ ያለበትን ቦታ ሳይሆን ከአርሽ በላይ መኖሩን ሳይሆን ከዓለም ውጭ ነው ብለን አስበን መልሰን ዓለም ውስጥ እያስገባ ነው አይደለም እንዴ? ማሻአላህ ቆንጆ ጥያቄ። አሁን ገና በጣም ቆንጆ ጥያቄ ጠየቅ። አላህን ሲወርዳል ስንል ታዲያ ዓለም ውስጥ ሊገባ ነው እኮ። አንተ አኺ አላህ ይባሪክ ለክ። አንተ አላህ ይሰማል አይሰማም? ይሰማል። ኦኬ አንተ ትሰማለህ አትሰማም? እሰማለሁ። የአንተ መስማትና የአላህ መስማት አንድ ነው አይደለም? አይገናኝም። ለምን ለምን? ያው እኔ ፍጡር ነኝ፣ ለመስማት አካል ያስፈልገኛል፣ ጆሮ ምናምን የሚባለው ነገር። የአላህ መስማት ደግሞ ለሱ እንደሚገባው በሱ በሚገባው መልኩ ይሰማል። የአላህ ባህሪ ከሰው ባህሪ ጋር አነመሳሰልም። ማሻአላህ። ለምን የአላህ መውረድን ለምን ከዚህ አንጻር አታየው? የአላህ ሲፋ ነው። የአላህን ሲፋ የመውረድን ባህሪ ማየት ያለብህ ልክ አሁን እንዳየኸው ነው። መስማቱን፣ ማየቱን፣ መውደዱን ገባህ? ሀያት አለው አላህ ህይወት አለው ሲባል ከኛ ጋር እንደማይመሳሰለው፣ እውቀት አለው ሲባል ከኛ ጋር እንደማይመሳሰለው፣ ሌሎችም የአላህ ሲፋና ባህሪያቶች ከመክሉቃቶቹ ጋር እንደማይመሳሰለው ሁላ ይወርዳል የሚለውንም ለምን እንደ ፍጡር ትስለዋለህ? ፍጡር ከጣራ ላይ ወረደ ማለት ወደ መሬት ዘለለ ወይ ደግሞ በደረጃ ወረደ ወይ ደግሞ ከጣራው ጥሎ ወረደ፣ መኪናውን ጥሎ ወረደ። እነዚህ ነው ለፍጡር የምታወራው። ሾፍት እንዴት ታዲያ አንተ የፈጣሪ የአላህን ሁሌ አሁን ችግሩ ምን መሰለክ? አሁን ዓለም ውስጥ ሊገባ ነው ብለህ ትንሽ ልብህ ጥያቄ ያደረብህ ለምንድን ነው? ተመልከት፣ አላህ ከአርሽ ያኒ ይወርዳል ካልን ታዲያ አርሽ ዓለም ውስጥ ሊገባ ነው ብለህ ያሰብከው ለምን መሰለክ? አላህን ከፍጡር ጋር ተሽቢህ አድርገሃል። ልክ የአላህ መውረድ እንደ ፍጡር ነው የሳልከው። ለምን እንደ ፍጡር ሳልከው? እንደ ፈጣሪ ሁሉን ቻይነቱ ይወርዳል የሚለውን ታሰብታለህ። እኛ ይሄ ነው አቋማችን። በረካማ አላህ ይወርዳል ማለት ዓለም ውስጥ ይገባል ማለት ነው እያልን አይደለም። አላህ ይወርዳል። አሁን እንዴት ነው የሚወርደው? አላህ ማለት ማናቀ። እንደ መክሉቃት ግን አይ ወረደ ማለት አርሹን ጥሎ ነው፣ ወረደ ማለት እንትኑን ሰማይ ሊያጠለው ነው፣ መላእክቶች እንትን ሊያደርጉት ነው ምናምን የሚል ፍልስፍና ውስጥ አንገባ። ከይፍያ ስንጠየቅ አላሁ አለም። ሁለቱ እኮ አይገናኝም ግን አይደለ? ሁለቱ ግን ይገናኛል። አሁን የመስማት የአላህ ባህሪዎች መስማት ያለውና ይሄ የአላህ ሲፋ የአላህ ሲፋ አሁን ባህሪዎች የአላህ ባህሪዎች ናቸው። እያንዳንዱ የአላህ ባህሪዎች ምንድነው? እኛም ማናውቀው ነገር አሁን የአላህ ባህሪ ጋር ይሰማል አለን። እንዴት እንደሚሰማ እሱ ነው የሚያውቀው፣ እኛ አናውቅም አይደል? ይናገራል አለን። እንዴት እንደሚናገር እሱ ነው የሚያውቀው፣ እኛ አናውቅም አይደለ? የመስማት ባህሪ ግን እኛ ምን ማረጋገጥ ያለብን ምንድነው? እዚህ ጋር እንደሚሰማና እንደሚናገር ነው አይደል ማረጋገጥ ያለብን። እዛም ጋር አሁን ይወርዳል ካልን እኮ ይወርዳል ብለን አመንን። ኢለ ሰማይ ዱንያ ሰማይ ዱንያ ድረስ ይመጣል ብለን ካመንን አረጋግጥ፣ እንደሚወርድ አረጋግጥ። እንዴት ታው ስለተጠየቅን አላሁ አለም በል። ምሳሌ አርሹን ለቆ ነው ወይ ሰማይ ላይ ያጠል ዓለም ውስጥ ሊገባ ነው ወይ እንደዚህ ነው? አላሁ አለም እኛ አናውቅም። ልክ መስማቱን ያላቅም እንዳልከው ግን መስማቱን አሰብታለሁ እንዳልከው መውረዱንም ታጸድቃለህ። ግን የአላህን መውረድ ስታጸድቅ ዓለም ውስጥ ሊገባ ነው ወይ እንደዚህ ሊመጋ ነው አላሁ አለም። ይሄን ከፊያ እኛ አናውቅም ብለህ እጅህን ነው የምታነሳው። ኸይብ ነው የሩቅ ሚስጥር። መርሀባሽ እና የመጨረሻው ቅድም ግልጽ ሆኖልሃል። ዝም ብለህ በሼም እንዳትሄድ እሺ። እያንዳንዱ ነገር እንዲብራራልህ እፈልጋለሁ። ይሄ አልገባኝም በቃ እያልክ በደንብ ግን ምሳሌ የሰጠው ማስረዳህ ለምንድን ነው?
በቃ ይሄ ነገር አንዳንድ ሰዎች ላይ ከባድ ይሆንባቸዋል። ግልጽ ነው መልዕክቱ። የአላህን ሲፋ እንደ ሰው መሳል፣ የአላህን ባህሪዎች እንደ ሰው መሳል ይሄ ትክክል አይደለም። እያንዳንዱ የአላህን ባህሪ መሳል ያለብህ ልክ እንደ አምላክነቱ ገባ። እንደሱ አላህ ለራሱ እንዳጸደቀው ነው። ልክ አሁን መስማቱን አላህን አጸድቃለሁ መስማት። አዎ ግን እንዴት ነው የሚሰማው? አላሁ አለም ያላቅ። መውረዱንም አጸድቃለሁ ግን እንዴት ነው የሚወርደው? አላሁ አለም ያላቅ። መውረዱን ሳጸድቅ የውመል ቂያማ እንደሚመጣም አጸድቃለሁ። አላህ ለምን ቁርአኑ ነግሮኛል። እንዴት ነው የሚመጣው? አላሁ አለም ያላቅ። እስከ ተነገረኝ ድረስ አሰብታለሁ። ከተነገረኝ በኋላ ሲመጣ እንደዚህ ነው ወይ አርሹን ጥሎ ነው? አላሁ አለም ከይፍ ነው ያላውቅ። አላህ ይወቀው። ይሄ ነው የአህል ሱና እኮ። እሺ ሀቢቢ ባረከላህ ተማርሀበሽ እና ወየብቃ ወጅሁ ረቢከ ዙል ጀላሊ ወል ኢክራም የሚለው ላይ ደግሞ ቅድም ስታብራራው ነው እንትን ጥያቄው የተፈጠረብኝ እና መጀመሪያው ላይ በቃ የአላህ ፊት ይቀራል ብለህ ተረጎምከውና መጨረሻ ላይ ደግሞ ያው አላህ ራሱ ይቀራል ለማለት ነው ብሎ የፈሰሩ አሉ። ስለዚህ እንደዛ ብሎ የፈሰሩ ካሉ ለምን ፊት የምትለዋን ቃል ወስደን ብቻ ይቺ ፊት የሚለውን አካል ለአላህ እናሰብታለን? እንዴት ወጅህ የሚለው አንደኛ በሐዲስ መጥቷል። በሌላ ቦታ ነቢዩ አለይሂ ሰላቱ ወሰላም በዱዓቸው ላይ ወደ አላህን ፊት ያንተን ለዘተን ኢላ ወጅሂከል ከሪም ብለው ዱዓ ያደርጉ እንደነበር፣ ነዝረተን ኢላ ወጅሂከል ከሪም ብለው ዱዓ ያደርጉ እንደነበር ሐዲስ ይደግፎ መጥቷል። ይህንን የቁርአን አያ። ሌላው ደግሞ አላህ በቁርአን ላይ ነግሮናል። ወየብቃ ወጅሁ ረቢክ ገባ አይደለ? ወጅሁ ብሎ ለአላህ ፊት እንዳለው ነግሮናል። ግልጽ ነው መልዕክቱ ፊት የሚል ነገር። ግን እዚህ ጋር ሲፈሰር አንዳንድ ቃሎች ምን አሉ? ሁለት ሶስት ማዕና ይዘው የሚመጡ ሊሆን ይችላሉ። ያ ማለት ግን አንዱን ይጠላዋል አንዱ ማለት አይደለም። ገባህ እንዴ? ምሳሌ በእኛ አሁን አንዳንዴ ያው ለአላህ እንደዚህ ምሳሌ የተጠቀምኩ እንዳይመስላችሁ እንዲገባችሁ ብዬ ነው። አንዳንዴ ምሳሌ የምጠቀሙ በመሀል በደንብ አንዳንድ ሰው በምሳሌ ሲሆን በደንብ ይገባዋል ብዬ። ምሳሌ እኔ ፊትህን እንዳላይ ብልክ ምን ማለት ነው? መልዕክቱ እንዳላይክ ነው አይደለ? እንዳላይክ። ያ ማለት ግን አንተ ፊት የለህም ማለት ነው አይደለም። ፊት አለክ እኮ። ፊት ባይኖርህማ ፊትህን እንዳላይ አልልም ሲጀመር። ኢዘን አላህ ስብሐነ ወተዓላ ወሊላሂል መሰሉ አዕላ ወየብቃ ወጅሁ ረቢከ ዙል ጀላሊ ወል ኢክራም ሲል ፊቱ ይቀራል ሲል ለአላህ ፊት እንዳለው ዑለሞች አሰበቱ። ይሄን ይዘው ለአላህ ፊት አለው። ለምን ፊት ባይኖረው ኖሮ ወጅሁ ረቢክ ብላ ያስቀምጥ። ተረዳኸኝ አይደለ? ግን ይሄንን እዚህ ጋር ግን ፊቱ ብቻ ይቀራል የሚለው ሲንስ ይሰጣል። አሁን ስለ ሁሉም ነገር ጠፍቶ የአላህ ፊት ብቻ ይቀራል ስንል አላህም ፊት ብቻ አይደለም ያለው እግርም እጅም አለው ካልን ሌሎች አካሎች ሁላ ጠፍቶ ፊቱ ብቻ ይቀራል ማለት ነው። አያሲዝም። አሁን ይሄ ለዚህ ነው ቅድም አላህ ይቀራል ብለው ሰለፎቹ አላህ ይቀራል ብለው ፈስረውታል እያልኩ ነው። ሰለፎቹ ምን አሉ? ምሳሌ ኢብኑ ጀሪር አጣበሪ ከፍተህ ስታይ ተፍሲራቸው ምን ይላሉ? ወየብቃ ወጅሁ ረቢከ አይ አላህ እንደሚቀር ነው ያስቀምጡት። አላህ ይቀራል ነው ያሉት። ግን ወጅህ የሚለው መምጣቱ በራሱ ለአላህ ወጅህ እንዳለው ያመለክታል ብለው አስብተዋል። እናሰብታለን። ሀዲስም ይህንን የሚያግዝ መጥቷል። ሁለቱን አጣምረን ለአላህ ፊት እንዳለው እናሰብታለን። ግን ከማንም ጋር የማይመሳሰል የሆነ እሺ። ኦሳማ አለ ሀቢብ ኦሳማ ይጨምርልሃል የተወሰነ ሀቢብ አለ ኦሳማ ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ያው ብዙ ስለማይመቸኝ ነው። በቂው እኮ ነው፣ በጣም ከበቂ በላይ ነው። ለራሱ ብዙ መረጃዎችን የተነገረውና ምንም ጭማሪ ያስፈልጋል ብዬ አላስብም። ጀዛከላህ ሀቢብ። ይሄ ነው እሺ። ባረከላሁ ፊክ። ወጅህን በተመለከተ አንደኛ ቁርአን ላይ ለራሱ ወጅህ ብሎ ስለመጣ ይህ ወጅህ ወጅህ የሚለው በራሱ መምጣቱና ሀዲትም ይሄን የሚያግዝ መጥቷል። እሺ ነቢዩ አለይሂ ሰላቱ ወሰላም አላሁመ ኢኒ አስአሉከ፣ ቆይ ልክፈትልህ ሀዲቱን ወይ ችግር የለም አጠገብ ያለ ሀዲቱን ልክፈትልህ ይበልጥ ልብህ እንዲረጋጋ ማለት ነው። ይስቢር ባረክ ቅድም ስላየሁት ተው ችግር የለውም። ቅድም እየተከታተልኩ ነው። እሱ ሰለፎች ናቸው። በነገራችን ላይ እሱ ሰለፎች ናቸው። ግን አሁን ደግሞ ሀዲት ነው የምከፍትልህ ነቢዩ አለይሂ ሰላቱ ወሰላም ጭራሽ ቃል በቃል ፊት ያሉበትን ማለት ነው። እሺ ነቢዩ አለይሂ ሰላቱ ወሰላም ምን ይላሉ መሰለክ? እሺ አላሁመ ኢኒ አስአሉከ፣ አላህ ወይ እኔ ጠይቀሃለሁ ይላሉ። ይኸውልህ አላሁመ ኢኒ ወአስአሉከ ለዘተን ነዝረትን ኢላ ወጅሂከል ከሪም። አየህ አገኘህ አቡኪ አገኘህ። ነቢዩ አለይሂ ሰላቱ ወሰላም አላህ ምን ይላሉ? አላሁመ እኔ እጠይቀሃለሁ ምን ለዘተን ነዘሪ ኢላ ወጅሂከል ከሪም፣ ወደ ተከበረው ፊትክ ማየትን
እለምንሃለሁ ብለው ይጠይቃሉ ነቢዩ ዓለይሂ ሰላቱ ወሰላም። ይህን ሐዲስ አኽረጃሁ ነሳኢ 1305 ላይ እንደዚህ ደግሞ ወአሕመድ 18351ኛ ሐዲታቸው ላይ ያስቀምጠውታል። ከማን የተገኘ ነው? ፊት ብሎ የፈሰረ ግን ልታሳየኝ ትችላለህ? እዚህ ጋር ይሄንን ሳይንቲስት